በሚያቀው ውስጤን የሚያቀው የሰው ልጅ አይደለም ፈጣሪ ብቻ ነው። ግን እውነት ቅድም ራሱ አሁን እቺ ጓደኛ የተቆጣችኝ ሆነ በቃ ባንዱ ከፍቼ ባንዱ ቶሎ ባለቀልኝና ቲክቶክ ላይ ገብቼ በተናገርኩ ብዬ ተናግሬያለሁ። ለምንድነው ምንድነው የተናገርኩት? ሃይሚዬን ነው። እንደውም አናቷን ብለሽ ምን አለ ባስወጣሽልኝ ነው ያልኳት። ምን ነው አናቷን ብለሽ ደሟን አፍስሰሽ ብታስወጭ ምንስ አምነሻት ነው እቺን የምታስገቢው ብዬ በጣም ተናድጄ ተናግሬያለሁ። ለምንድነው የተናገርኩት መሰላችሁ? እዚህ ጋር እነዚህ ልጆች እኛ ሰላማቸው ሲመጣ ማለት ነው ሁላችንም ሰላማችን ይፈጠራል። አንደኛ ነገር ደግሞ ሃይሚዬ የተናገረችው ንግግርና ሃይሚዬ ያደረገችው ነገር ትክክል ነው። በቃ የልጅ አዋቂ ናት እቺ ልጅ። ሲጀመር የልጅ አዋቂ ናት። እግዚአብሔር ሲፈጥራት ማለት ነው ሲፈጥራችሁ ሁሉንም እኮ አሳምሮ አይሰጥም። ግን ለዚች ልጅ ግን ከላይ አሳምሮ ነው የሰጣት። ሁሉ ነገሩን እንዶት ሰጥቷታል። ለምንድን ነው የሰጣት መሰላችሁ? ሰው ማስቀየምም አትወድም። የመታትን እቺ ልጅ መታቻት፣ ደሟን አፈሰሰቻት። ግን እንደ ሴት ሆና ደግሞ ይቺ ልጅ እንደዚህ በትትና ስታናገር እውነቷን ነው። እኔ አሁን እውነቷን ነው የምለው። አንዳንዴ ይቺ ልጅ ብዙ ነገር እኛን እያስተማረች ነው ረሂማ። በተለይ ለተሳዳቢዎች ሚዲያ ላይ ትዕግስት ለሌላቸው፣ ለሰው ክብር የሌላቸው፣ ሰውን ዝቅ ከፍ አድርጎ የሚሳደቡት እንደው ከዚች ልጅ ቢማሩ መቤቴን ከዚች ልጅ ቢማሩ። ይቺ ልጅ አንድ የምትወደው የነገ ህይወት አጋሯል ስሙ ጽድት ብሎ አምሮበት እንደ ነጭ ጨርቅ አብቦ እንዲሄድ ነው የምትፈልገው። ለምን መሰለሽ? ሰው ትዳር ከያዘ በኋላ ብዙ ነገር ቢወራ ወዳ የገባችበት ነው እንደዚህ ሆነችበት ነው እየተባለች ትተቻለች። ግን የልጅ እግዚአብሔር ሲሰጣት እንደው ሲባርካት ነው እንደ እውነትም ቅመም አይደለም ዳግም ቅመም ናት እቺ ልጅ። እኔ ማዳም ቅመም ይባላል እንጂ ትክክለኛ ቅመሙን የያዘችው ሃይሚ ናት። እና ከዚች ልጅ እንደው ብዙ ነገር ነው እኔ የምማረው። እኔ በአንዱ ስልኬ ተናድጄ ባይ በሁለተኛው አጣርቼ ሳየው ግን ትክክለኛ ሰው ናት። እንደ ሴት ብትይዝቅ ምንም ሳይጎልባት ምንም ሳያንሳት በቃ የምትወደው ነው። ነገ የልጆቹ አባት ነው። ኑሮ የሚመሰርቱ ነው። ትልቅ ነገር ላይ የሚወድቁ ነው። ለምን እዚህ ጋር ሁሉን ነገር ጽድት እያደረገች አመት ባል ሳይደርስ እችን 2 ቀን 3 ቀን አሳምራ ከዛ በኋላ ነገሮች ሁሉ እንዲቋጭ በቃ የኛ ሰውም ደግሞ የዚችን ልጅን ነገር መማር አለብን። በቃ ለዚች ልጅ ስንል ሁሉን ነገር ማለፍ አለብን። በቃ ልጃችን ናት፣ ልጆቻችን ናቸው ብለን አይደል እርስ በርስ የምንባለው ለነዚህ ሁለቱ ልጆች ብለን አይደለ? እስቲ የዚችን ልጅን ነገር ብለን ደግሞ ሪካርድ እስቲ አትሩጡ፣ በስነ ስርዓት ቪዲዮውን እዩ ባካችሁ። ዝም ብሎ የሚጋልቡት ላይ ነው ችግር ያለው። እስቲ ይዩት፣ አንከፍልበት አይደለ እንዴ? ምን አለ ብናይ። ማየት ካልፈለግን ደግሞ ይክፈቱላቸው። በቃ አንድ ባሏን ለማጽዳት ነው፣ ሁለት እንደ ሴትነቷ እንደተጎዳችውና ራሷ ሃይሚ እኮ ነበረ ይቅርታ መባል ያለባት። ግን ይሄን ነገር ለኦዲየንስም ትምህርት እያስተማረቻት ያለችው ለልጅቷ ነው። መከበር ያለበት ኦዲየንስን እንዴት እንደሆነ ለማሳየት። እዛ ጋር ደግሞ ብሩኬም ቢሆን ተረጋጋ፣ ሁሉን ነገር ተረጋጋ ያለችው በንዴት ሆነን ነው። እሷን ለማግኘት ሲባል ይቺን ልጅ አመጣ፣ እሷ ነገሩ ወደኋላ ቀየረች። ይሄ ነገር አሁንም ቢሆን ማቅረብ የለባትም ሃይሚዬ፣ ማመን የለባትም። አንድ የተለከፈ ሰው የተለከፈ ነው እና ብቻዋንም አይደለችም እቺ ልጅ። እኛ ብቻ ችግር የለውም ሃይሚ የምትለውን እንቀበላለን፣ ግን ሃይሚ እንድትቀርብ አንፈልግም። ሃይሚም ሆነ ብሩኬ እንዲቀርቧት አይደለም። ሃይሚና ብሩኬ ፍፄ ከሷ ጋር በአይን ማየት አንፈልግም። በቃ ይሄንን ነው እኔ የምለው። ቅድምም ይሄንን ነገር ነው የተናገርኩት። ለዚህ ነገር ደግሞ እዚህ ጋር ለመልስሽ እና ሳሚልኝ በህዝብም እንደው በቪዲዮ የቀረ ነገር ያልጠራ ነገር ስላለ ለማጣራት ነው እንጂ መልሰው ያመጣዋት ለማምጣት ፈልገው አይደለም። አሁን ትክክል ነው። ከዚህ በፊት ከኤፍሬም ጋር አልተጣሉም ነበረ። አዎ ይቅር ተባብለናል ከእንግዲህ ብለው የሱ ነገር ተቋጭ። አሁን የዚች ነገር ደግሞ እንዲቋጭ ፈልጋ ነው ያመጣቻት እንጂ ለመምታት ብትመታት የሆነ ነገር ብታረጋት ይቀጥል ነበረ ስራው። እዚህ ጋር ደግሞ መቋጨት ስላለበት ነው በይቅርታ ያመጣችው። ሌላ ደግሞ እሷ መታ ብትጠላትም እኛም
እንደተቃጠልን እኔም ብያለሁ፣ ማታ ራሱ ብያለሁ። እሷ እንዳቃጠለችን መተሻት ይቅርታን ተቀበይ ብያለሁ እኔ ራሱ ማለት ነው። ሀይሚ ማለት ደግሞ ያልኩት ሀይሚ ማለት በቃ ሁሉ ነገር ስራ እንትን ስትሰራ ራሱ በመንፈሳዊ ነው የምትገለብጠው። ገብቶሻል? አንድ ሰው ደም እንኳን ቢሰፍርሽ ወተት መስጠት እንዳለብሽ የሆነ ነገር እንኳን ቢያረግሽ በቃ ችልሽ ማለፍ እንዳለብሽ ነው የምታስተምረው እቺ ልጅ ማለት ነው። እሷ ግን የሰራቻት ብዙ ነው። እሷ ግን ያው ምንም ነገር ለእሷ ነገር ሲምብል ነው። እንደውም አልፋ ተርፋ ለእሷ ማሴት በመሆነ በመያዟ እያሰበችላት ለሌላው ስትኖሪ አንቺ ደግሞ ፈጣሪ ከፍ ያደርግሻል። ትክክል። እሷ ራሷ መስዋዕት አድርጋ ለሌላው የምትኖር ነው። ፈጣሪ ደግሞ አንቺን በሌላ መንገድ ከፍ ያደርግሻል። ይሄን ነው እያስተማረች ያለው እንጂ ይሄ ደግሞ ሌላው ደግሞ እንዴት አመሻችሁ አለን። ሌላው ደግሞ በህዝብ ጭንቅላት የቀረውን ነገር ለመጣራት ፈልገው ነው የመጣችው። ምንም ነገር እንዳታስቢ ያልቃል። እሱም ባሏን ማጽዳት ስላለበት ነው፣ መጣራት ስላለበት ነው። ትመጣለች ድጋሜ ረሃማያውን እንዴ በቃ አሁን ትንሽ ጊዜ ነው፣ 2 ቀን 1 ቀን እንደዚህ ቢሰሩ ነው እንጂ ተጣርቶ በቃ ያልቃል። አሁን ማማትም ስለሚገባ ሰኞ ማማት ስለሚገባ ክፉ ደግ መነጋገር አይደለም። እነሱ ብንችል ጾሙን ራሱ እኛ ባንጾም እቺ ማማትኛ ራሳችን እንደው ቢቻለን እንደው በቃ እንትን ብንል ጥሩ ነው። ልክ ነሽ ረሂማዬ፣ ልክ ነሽ። እኔ ግን ቅድም ልጅቷን ሰደብኳት። ፈጣሪ በቃ እኔ ቅር ይበለኝ። እኔ ብሰድባትም ስራዋን ያሰደባት ያው ዞሮ ዞሮ ለእሷ የሚተኛ የለም ለልጅቷ የሚተኛ ስለሌለ ለሃይሚ አሁንም ደግሞ ሰላም አገኙ። እንግዲህ ሰው ልጅ እኮ የሚቆምበት አይታወቅም፣ የሚደርስበት አይታወቅም። ይችሊ ከቤቷ አትወጣ። ቪዲዮን ለሽ ካየሽው ሳሚልኝ ራሱ ከዚህ በፊት የተባለ ነገር ነበር። እቺን ልጅ ራሱ ሮሮ እንዳላት ሃይሚን ቀንጥሮ እንዳወጣት እሷ ትክክል ያረጋትም የተባለው ዛሬ መልሰዋል። ከባለፈው ቪዲዮ ዛሬ ላይ የምተመልሰው ምላሽ ምንድን ነው ማለት አለብን። ስለዚህ ለእሷ ብሎ ምን ያህል የሚወዳትን የሚያፈቅራትን ምን ያህል ሊያጣት እንደነበረ በየዋህነት ይሄ ትክክለኛ ትምህርት ነው። ልክ ነሽ። እኛም በእውነት ይሄ ትክክለኛ ትምህርት ነው። ልክ ነሽ። እስቲ እኛም ልቦና ይስጠን እግዚአብሔር፣ ትዕግስቱን ይስጠን። ተሳዳቢዎቹም እስኪገባቸው ባይሳደቡ መረዳት የሚችሉትን ቢረዱ እባካችሁ። ሰው ለመሳደብ አትሩጡ። ክብር ደግሞ ለራስ ነው። ሁሌም እናገራለሁ፣ ክብር ለራስ ነው። ሰውን በመስደብ ወይንም ሰውን ከፍ ዝቅ በማድረግ ምንም ክብር የማይገኝም ማድረግም አይገኝም። እውነት እኔ ከፈጣሪም መራቅ እንጂ መቅረብ አንችልም። ቢቻለን ሁሉን ነገር ግን እነዚህ ልጆች ስለምንወዳቸው ብቻ ማለት ነው ብዙ ነገር እየታወቀን እያጠፋን ያለ ነው። እኛ ቢሆን ትዕግስቱን ቢሰጠን ባንሳደብ እንደዚህ። አሁን እናንተ እኩል ነው ቪዲዮ የምናየው ረሂማዬ፣ ግን እንደናንተ አብሰልስለን መረዳት መቻል አለብን ሁላችንም። ሁሉም ስልኩ በእጁ ነው። እስቲ ይሄ ነገር ምን ላይ ነው፣ ይሄ ነገር ምን ላይ ነው፣ ይሄ ነገር የተናገረው ምን ላይ ነው፣ ምን ያስተምራል ብለን ብናስብና ብንገነዘብ ጥሩ ነው። ሰውን ባንሳደብ። ሲጀመር ማንም ሰደባት ማንም ተናገራት ይቺ ልጅ እኔ መጨረሻዋ ይባረክ ትባረክ ነው የምለው። እግዚአብሔር ይባርካት። እኔ በእውነት ነው የምለው። ብቻ እኔ አላቅም። ሰላም እንዴት ናችሁ? ደህና ናችሁ ወይ? ነሽ ደህና ነሽ? ምንድን ነው የምትለው? ጥሩ ነው የዛሬው ቪዲዮ እኮ በመጡበት ሀሳብ ጥሩ ነው። ብሩኬንም ሃይሜንም እኮ ሀሳባቸው ጥሩ ነው። ብሩኬ በተረዳበት ነው የተናደደው። ሃይሜም ደግሞ በተረዳችበት መልኩ ነው የመጣችው። ሃይሜን እየተናገሯት ነው እንዴ? ለማን ይናገራል? አንዳንድ ገዝተው
አንዳንድ ገስት እንደውም እሷን ፎቶ ያደረገ እሷ የሚሉት ለማዛ ምናምን እንትን እያለ ምክንያቱም እሷን ለምን ይዛት መጣች? ድጋሚ ደግሞ እሷ አይሆንም ብሎ ሲል እሷ ለምን ትናደዳለች ብለው ነው የሚወቅሷት። እነሱ ቃል ኪዳን ገብቷል። ክብሩ ይስፋ መድኃኒዓለም። መቼም አይጣሉምም። አሁን ከዚህ በኋላ ሃይሚና ብሩኬ ይጣላሉ ብሎ ቢጠብቁ ማንም እነሱ አይጣሉ ምንም። መድኃኒዓለም እንደው እኔ እንደማብደው እንደምዘለው እንደምጮኸው አይደለም። ክርስቶስ ምስክሬ ነው። ለራሴና ለአንድ ልጄ እንኳን ጸሎት አላረግም። ጠዋት ይኸው ብትታዘቡ እዚህ ቤት ያለችዋን ልጅ ብትጠይቁ ትገርማታል። እኔ ጸሎት አደርጋለሁ ባለኝ አቅም እንኳን ተኝቼ። እግዚአብሔር ምንም አይሆኑም። ሃይሚና ብሩኬ መድኃኒዓለም አለ። የድንግል ማርያም ልጅ አለ። ማን እንትሮ እኮ ሰርታለች። እንትሮ ቆንጆ ነው እኮ ያዳመጠ ሰው እንትሮ ቆንጆ ነው ያወራችው ነገር በጣም ምንም አልሰማ ብለሻል። አሁን እኮ ኢንትሮውን ሰምቶ ሁሉም መልስ ለህዝቡ የተመለሰለት ይመስለኛል። ኢንትሮዋን ልብ ብሎ ያየ ግን ኢንትሮዋን ሳይሆን የመጨረሻውን ፓርት ይዞ ነው ሰው የሚሮጠው። የመጨረሻውን ፓርት ብሩኬም ያረገበት የሆነበትን ሁኔታ ከዚህ በፊት ይባል ስለነበረ ነው መልስ የመለሰው። እሷም ደግሞ መጨረሻ ላይ ተቆጥታ እሱም ትጓገጭ ብሎ ያለው ሴት ናት እንረዳዋት ብላ ስትለው ለምን እንደዘክልኛለሽ ነው። እሷ ደግሞ ተቀበላት አዎ ሳይሆን እንደ ሴትነት አስረግጣ ንገራት ማለት ነው። እሱም ደግሞ እኔም ተረድቻለሁ። እንደዚህ ተረድቻለሁ። ያለ መንገድ ፈልጎ አይደለም። እሱም ጓገጭ ያለው እሷም ጓገጭ ያለችው ለነገ አይዲያ ነው። ለነገ አይዲያ ሰጥተው ለማለት ፈልገው ነው። ነገ ሊቀጥሉበት ነው። አይ 2 ቀን 3 ቀን ነው በቃ። አሁን እስከ እሑድ ድረስ ነው። ሰኞ ማማት ይገባል ይቆማል። በማማት አንድ ነገር መስራት አይችሉም። ስግደት አለ። የመጣችው ዛሬ ለልጅቷ ነው። ልጅቷ እኮ የትም ቦታ መግባት አልቻለችም። ለዛ ነው ትላንትና ራሱ ኮመንቷ እንዳለ ለዛ ነው የመጣችው። የሰው አይታጣም። ሁሉን ነገር አቅልላ መጣችና ምንድነው ደግሞ ሰላም ይሆናሉ። ከዛ ስራውን መስራት ጀምራለች። ሌላ ሄድ ነበር ስለዚህ ራይ ማቷሚት ማረጋግጥ እኔ እኮ ነኝ የሚተረኩት ራሴ ነኝ። ኖ ሳሚልኝ ስታወራ ሌላ ሰው ሚዩት የሚያረጋት ይመስላል። የሃናን የሩታን ደግሞ አይታችኋል። የአብርሃምን እኔ ሌላ ቪዲዮ አልከታተልም። በሚጫወቱባቸው ይጃጃሉ። የእነሱማ ምንም ጥፋት የለውም። የእነዚህ የሁለቱ ልጆች ነው ጥፋት ያለበት አንድ ነገር ሲሰሩ። አፈቅርሃለሁ ብላለች። አሁን ደግሞ ሩታ ህዝቡን እኮ ሲያጃጅሉ ነው እኮ ታውቃላችሁ። ሀና ማለት ነው እህቶቿ ማታ አድረውበታል። እንግዲህ የ2 ዓመት አንበረስቲ ነው አንበረስቲ ዳብ ምንድን ነው ትናንትና በጣም ነው የተቆጧት። ኬክ ቁረጡ በተባለበት እየተቃጠሉ አድረዋል። ዛሬ ደግሞ ወተት ይጠጡ ጾመኛ ካልሆኑ። ወይኔ ዛሬ ደግሞ እንዴት ነው የሚሆኑት? በፈጠረሽ ወይኔ እኔ አንድ ቃል በቃ ለአንተ ያለን ስሜት አልተቀየረም ስትል ቪዲዮን አቁሜ ወጣሁ። እኔ ረይማዬ ሄደው ሩጣው ነው የሚወዱት። ደስ ያለኝ ማለት ነው ይው ደስ ያለኝ ቲክቶክ ላይ ቅድም መጥቶ ማለት ነው ወይኔ አፈር ልብላና ህፃኑ ልጅ ወገቡ ላይ ይሄ የወንበሩን ይሄ ማን የሚሉትን ቃባቶ አድርጎለት ምንድን ያለው በጣም የምወደው ሲከፋኝም ምን ሲለኝም የምወደው ቲክቶክ ላይ ነው ያለው። በቃ ስለሌላ ሰው እዚህ ቤት አታውሩብኝ። ለልጆቼ ብቻ ነው። ተመለኝ ዛሬ አይደለም እኮ ቆይቷል። እኔ እሱ ነው ያየሁት። እኔ ጋር ይኸውልሽ ስለማላይ አይመጣልኝም። ዛሬም ተሳሚልኝ እየታያቸው ምድረንትን እዚህ ጋር እነዚህ ልጆች ይሰድባሉ። ተጋግጠው ሄደው እዛ ያያሉ። ምድራ አጫጫቸው የኛ ልጆች መንፈስ ቅዱስ ስላለባቸው ነው። ታያቸው የኛ ልጆች መጨረሻቸው ያምራል። ተይስደቧቸው እንደበገዟቸው ሄደው ተጃጅለው በጎች በጠቅላላ ታያቸው
ይግማሙ እነሱ። እኔ ፋራ አምብሌኑ አይደለም ተወልጄ ያደግኩት አዲስ አበባ እምብርቱ ላይ ነው። እንደነሱ አምብሌኑ ደግሞ ማሽ ለብሰው እኮ ነው የሚመጡት። ከሚገርማችሁ ነገር ወይኔ የመዳም በግ ከኛ እኮ ላይ ነው በላኝ። እመቤቴን አይቻቸውም አላቅምም አላይም የወረደ ነገር ኧረ እኔ ብቻ ከላይ ይኸው ገብቶልኝ ነው ሰብስክራይብ አይደል እንዴ? ቲክቶክ ላይ ነው። እኔ ዛሬ ህፃኑ ልጅ ሳይው የኔ ጌታ ሲያሳዝን አፈር በበላውና ለምን መሰለሽ ድንቡሽቡሽ ያለ ራይማ ሲሸውዱ እኮ ነው እየታወረድ ሲልባቸው እንደዚህ አይነት አምጥተው ጅሎቹ እየተሰባበሩ ሄደዋል። ምን እዚህ ገስት ሰርተው ከፊሉ ለሷ ይጮሃል፣ ከፊሉ ለሱ ይጮሃል። ገበሬ ታሰደቡ ነው። የኛ ልጆች ላይ ብቻ ነገር ይጣችሁ። ዛሬ እንደ እሷ ስንት ጊዜ አይደል ከዛች ጋር የምትገናኘው እነ ሃይሚችን ጠራች ብለው ሊውጧት እኮ አሁን አዲስ የምስራች ልንገራችሁ። ሄርሜላ የህሩታ እናት እህት ልጅ ናት አሉ። አዳሜ ተጃጃሉ ወይ ሳምሊ ምን ተመደስ ነው ወይ ምን አገባት ስለነሱ ተውልን። እኔ ተቃጠጦኛል ሁሉ ያስጠቋጥ ይለኛል። ማርያምን እኔ መስማት ገስት ኢትዮጵያ አንወዳቸውም ሳይሆን በቃ እንፈልጋቸውም። የሰው ልጅ አይጠላም፣ ስራቸውን ግን እንጠላለን። ስራቸው ያስጠላል። ስማቸውን አታንሱ። አንቺ መቸገርሽ፣ አንቺ ጅል አይደለሽም። ጅል ስራቸው በጣም ስማርት ጭንቅላት ያለው ደግሞ ያደለ ነገር ነው። ለዛ ስማቸውን አታንሱብን እንዴ! በቃ ነው። ለአመት በዓል የሚታረዱ በጎች ናቸው እኮ እዛ ሄደው የሚያዩት። ወይኔ አናን አንቺም